ለሀይሚቲ ይሄን ኮሜንት የተመኘሽው ልጅ አላህ የስራሽን ይስጥሽ ማለት ነው። ሰላም እጪ ለማንበቡም የሚያስደነግጥ የሀይሚዬን ታምሌን የስተርዴ ታምሌን እሱን ካየ በኋላ ይሄ ኮሜንት በጣም ነው ልቤን የነካው ማለት ነው። ከኮሜንቱ ላይኩ እንግዲህ አሁን ከአንድ ሺህ አልፎ ይሆናል። በዛ ታይም 700 ላይክ አድርገዋል ደግፈዋት ማለት ነው። አላህ የስራሽን ይስጥሽ። ምን አድርጋ ይሄን ያክል ማለት ነው። ባይ ዘ ወይ አንዳንዴ ስትናደዱ ራሳችሁን ኮንትሮል ማድረግ አለብን ሁላችንም ማለት ነው። ለምን አይመለከተንም። ስልኩ ሀይሚ ናት። ሀይሚም እንደፈለገች ብትሆን ራሷን ነው የምትጎዳው። አሁንም ራሷን እየጎዳች ነው ያለችው እንጂ እኛን አይደለም። እንደምንወዳት እንደምናከብራት ቪዲዮዎቿ ፐብሊክ ስለሆኑ አስተያየት እንሰጣለን። መቃወም ካለብን መቃወም ነው እንጂ እንደዚህ አይነት ኮሜንት እኔ እንጃ ላንቺ አድርገው አይባልም። ቤተሰቦችሽ ይፈልጉሻልና እንግዲህ እህታችን የጻፈችውን ሀይሚ ትገደል ብላ ጽፋለች። እንግዲህ ለሰው ልጅ ሞት ሰው ይመኛል በማይመለከተን ነገር። በጣም ነው ልቤን የሰበረችኝ እቺ ልጅ ሪሊውን ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ በየስተርዴይ ሀይሚዬ ቤት በተለቀቀው ቪዲዮ መላውን የሀይሚዬ ወዳጆችን በጣም አስደንግጠዋል። ሪሊውን ከ190% ጊፍተሮች የብሩክ ጊፍተሮች ሳይቀሩ ደንግጧል። እኔ ቲክቶክ ላይ ያው ፎሎም አላረኩም ይመስለኛል። አይ ቲንክ ወይ እኔ እንጃ ያው አዲስ ስለሆነ አዲስ ፎሎ ቲክቶክ ስለሆነ ይመስለኛል። አይ ቲንክ ዩቲዩብ ላይ መጥቶ ነው የሰማሁት። ዩቲዩብ ላይ መጥቶ ሰምቼዋለሁ ማለት ነው የነሱን ድምፅ። ሪሊውን ነው በጣም የደነገጠች እንደ ቲጂ ላይክ ከኔ የበለጠ ብዙዎቹን ታውቃላችሁ። ከሰማችሁ ደግሞ ዩቲዩብ ላይ አንድ 4-5 ቤት አለ ማለት ነው የተቀዳ። ከነሱ ላይ ማምጣት ስላልፈለኩ ነው እንጂ ማምጣት እችላለሁ። እና ያው ሰላም እንደሚመጣ ነው። እስከ ማክሰኞ የመቼው ማክሰኞ እንደሆነ አልነዋለም እናያለን። ያው ስልክ እንደማያነሱ ነው። ነገሮቹ እንደሚስተካከሉ ነው እያወሩ ያሉት። ያኔ ነገሮቹ ይስተካከላሉ ኮዶቼ። ግን ምንድነው እኔ አሁን በየስተርዴ የሰራሁት ቪዲዮ ማታ የይቅርታ ቪዲዮ ሰርቻለሁ። ለምን የሀይሚዬ ቪዲዮ እህቴ ሊመቻት ይችላል። እኔ ደግሞ ሀይሚዬ ብሩኬ ፍቅረኛ ከሆነች ይሄ ቪዲዮ ለሷ አይገባትም ብዬ ተቃውሜያለሁ። አንዳንድ ደግሞ ያለማወቅ ይመስለኛል አይ ቲንክ አንቺም ተቀየርሽ ምናምን የሚሉ የሀይሚዬ ወዳጆች አሉ። እኔ ሀይሚዬ ዩቲዩብን ባሰራ እኔ ሀይሚዬን በጣም ነው የምወዳት፣ በጣም ነው ማከብራት። ሪሊውን ነው። እኔ በትላንትናው ዕለት እንቅልፍ ራሱ አልወሰደኝም። ሪሊውን ነው የምነግራችሁ። ለምን እንደዚህ አይነት ኮሜንት ራሱ የሚጽፉ ሰዎች ባይዘው ስድብ ለሀይሚዬ አዲሱ አይደለም። በኖርማሉ ጊዜም እየተሰደበች ነው። ግን እንደዚህ እስከ ትሞት እስከ መገደል ምናምን የሚያወራ ሰው ሪስፔክት የሌላቸው። ሆኖም ግን በትላንትናው ላይ ብዙዎቹን ነው እንትን ያለው። ሌላው ደግሞ ውዶቼ የምታውቁትን ነገር ልንገራችሁ። ብዙዎቻችሁ ልታስታርቅ ነው የምትሉት። ማንን ነው የምታስታርቅ? ማንን ነው? ዳኒና እኮ ሶስና ሰላም ናቸው። እኔ የመቼውን ስልኬው ላይ ስክሪንሻት አድርጌ ያስቀምጫለሁ። ይኸው የልደት ዕለት እኮ አብሮ ናቸው ውዶቼ። ሀይሚዬ ትላንትና የሚሰሩት ነገር ድራማ ነው። ገባችሁ? ግን ብሩኬ ማለት ሀይሚዬን እንኳን አንገቷን ሲነካ አንድ ወንድ እጇን ሲነካ አይፈልግም። አይኖ ብሩክን እንደዚህ አይተን እናነባዋለን እኮ። ሪሊውን ነው። አንድ ሰው የሚያፈቅራትን ሴት አንድ ወንድ እንኳን አንገቷን ቀርቶ ፈጠጥ ብሎ ሲያይ ምን ፈለግ ምናምን ይባላል እንደምታውቁት ማለት ነው። እና እኔ አሁን ከዚህ ቪዲዮ በኋላ ያለው ነገር ምንድን ነው ብዬ ነው የሚያስጨንቀኝ። ምንድን ነው የብሩክስ ውሳኔ የሚባለው ነገር? ሌላው ደግሞ ሁላችንም ማወቅ ያለብን ዘር ለገበሬ ከመጀመሪያው ቪዲዮ ጀምሬ በሁለተኛው ነው ላይክ እንደዛ ሪዝን ምለው ነገሮች አሉ። ሀይሚዬና ብሩኬ በጠረጴዛ ዙሪያ ያልተስማሙት ነገር 100% አለ። ከመጀመሪያው ነው እየተናገርኩ ነው ያለሁት። ለምን በእንደዚህ የወረደ ቪዲዮ ሀይሚን ብሩክም አይሰሩም ነበር። ቢሰሩ እንኳን ውዶቼ እነ ሀይሚን እነ ብሩክን የሚከታተሉ እኛ ተውን፣ የመዳም ቅመሞች ተውን አሉ እኮ
ልጆችን አትናገሩ ምናምን የምትል እህታችን ነበረች። ሪሜምበርስ በጌሙ ጊዜ ማለት ነው። ከማን ነው ማን ይሄ በላቸው በዛ ታይም ኮሜንቶች አነብ ነበር። ብሩኬ አንድ ልድገም ላይክ ምናምን እሷ ከታች መጽፋለች እና ልጄ እስከ ማለት ብዙዎቹ ለብሩኬ በጣም ለሀይሚዬ በጣም ሪስፔክት ያላቸው አሉ። ቢያንስ ለነሱ ብሎ ይሄ ነገር ወር ድረስ አይሄድም ነበር፣ ያቆሙት ነበር። ግን ችግር እንዳለ አንደርስታንድ ነው። እኔ ከመጀመሪያውኑ ይሄ ነገር ሽፋን ነው እያልኩ ነው ማወራው። ይሄ ነገር የሚዲያ ሽፋን ነው እያልኩ ነው። አሁን ደግሞ ምንድነው ሀይሚዬ እልህ ውስጥ ገብታለች እንጂ ሲጀመር ሶስናና ዳኒ አልተጣሉም። በጣም የሚደብረው ደግሞ ፎቶ እያየን ተጣሉ ተብሎ ሲወራ መች ተጣሉ? ገባችሁ? ግን ምንድነው ሀይሚዬ ማይስዊት ወደ ራስሽ ተመልሰሽ ራስሽን ማረጋጋት፣ ከብሩክ ያለውን ነገር መጨረስ። ጠይብ አንዳንድ እህቶቼ ደግሞ ብሩኬ እኔ ሁሌ ማውራው ብሩኬ ይወዳታል፣ ያፈቅራታል፣ የተግባር ሰው ነው ምለው። አንዳንድ እህቶቼ ደግሞ ብሩኬ የፍቅር ጥያቄ አልጠየቃትም፣ ስለዚህ ምን ችግር አለው ነው የምትሉኝ። ያኔ ሁሉም እንደኔ ያስብ አይደለም። ለምሳሌ ሀይሚዬና ብሩኬ ሲስተርሊ ብራዘርሊ ከሆኑ ይሄ ቪዲዮ ለእኔ በጣም ኢዚ ነው። አንደርስታንድ። አንድ ሲንግል ሴት የትላንትናውን ቪዲዮ ከዳኒ ጋር ብትሰራ ኢዚ ነው፣ አጨብጭቤ ነው የምቀበላት ማለት ነው። ግን እኔ ምንድን ነው ሀይሚዬ የብሩኬ እጮኛ ናት ብዬ ስለማስብ ነው እኔ እንቅልፍ ያሳጣኝም። ለምን የብሩኬ መልስስ ምንድን ነው? አንዳንድ እህቶቼ ደግሞ ዘርዬ አሁን ብሩኬ ቀድሞ ከሴት ጋር ከመጣ ስለምንናገረው ነው፣ ሀይሚዬ ለብሩኬ ብላ ነው ትላላችሁ። እስቲ ሲመጣ እናያለን ሁሉ ነገርና እየተደረገ ያለው ነገር በጣም ነው የሚደብረው ውዶቼ ማለት ነው። ሀይሚዬ ማይስዊት የምንወድሽ የኛ ጀግና ሪሊዮን እና ያው ትረጃለሽ፣ ወደሽም አይመስለኝም ሪሊዮን። ለምን አንዳንዴ ውዶቼ እዚህ ጋር እየተደረገ ያለው ነገር ሀይሚዬ እየተሳቀቀችበት ነው። ለምን መሰላችሁ? ዳኒና ሶስና መች ተጣሉ? ቪዲዮ እያየን ፎቶ እያየን ገባችሁ? እዚህ ጋር ሀይሚዬ ከዳኒ ጋር የሚያስተላልፉት ውሸት ነው። እኛም እያየናቸው ነው። አልተጣሉም ዳኒና ሶስና። ገባችሁ? ይሄ ነገር ሀይሚትዬን ራሱ አንገት ያስደፋል። ሀይሚዬ ደግሞ ይሄን እንደዚህ ለምታደርግበት ሪዝን አናውቅም እና የማናውቀውን ነገር ደግሞ መቃወም እንችላለን፣ ግን መፍረዱ ተገቢ አይደለም። ብሩክና ሀይሚ እንደ መጀመሪያቸው ከመጡ በእንደዚህ አይነት ቪዲዮ እኔ በጣም ነው የደነገጥኩት። ሪሊውን ነው የምነግራችሁ። እና ሀይሚና ብሩኬ አሁንም ቢሆን በቤተሰቦቹ ነገሮች ሊስተካከላሉ። ኢንሻአላህ ዱዓ እናደርጋለን። ሁላችንም በዱዓ ከሀይሚዬና ከብሩኬ ጋር ሆነን ሁሉንም አንድ አድርገን ማለት ነው። አንዳንድ እህቶቼ ደግሞ የይቅርታ ቪዲዮ በሰራው ሰዓት እኔ በዛ ሰዓት ባይዘዊ ኮሜንታችሁን አንቺ ደደብ ስትሉ ዲሌት ወላሂ ነው ብላችሁ እንዴ ምን ብሩክ ላይ እንትን ትያለሽ? ምን ብሩክ ላይ ትሸፍኛለሽ እንዴ? ብሩክ እኮ ያኔ እንደ ድራማውም ሆነ የእነሱ ምክንያት እኛ አናቅም እኮ የእነሱ ሚስጥር አናቅም። ግን ሀይሚዬ ከዳኒ ጋር ስትመጣ ብሩኬ አልጋ ላይ ከሶሲ ጋር ብሩኬ ቤት ውስጥ ሶሲን አስገብቷታል። ዩ አንደርስታንድ? ይሄ ማለት አንድ ፍቅረኛ ያለ ወንድ ፕራንክም ቢሆን ሚስቱን ሳያማክር ቤት ውስጥ አይገባም። ዩ አንደርስታንድ? ስለዚህ እዚህ ጋር ጥፋት ከተባለ ሁለቱም አጥፍተዋል። መጀመሪያ ብሩክም አጥፍቷል። አንዳንዴ ምንድነው አንቺ ደግሞ ሁሌ ብሩክን እንትን ለመጣል የምታደርጊው ዳገት የለም። በትናንትና ዕለት እኔ ራሴንም አሞኛል። ሪሊውን ካጠፋም አፉ በሉኝ። ግን ምጽፉት ኮሜንት በጣም ነው የምታናድሩት፣ የብሩኬ ወዳጆች ማለት ነው። እዚህ ጋር ሀይሚን ብሩክም ጥፋተኛ ናቸው። በቃ ኦፕኖነን ከተነጋገርን፣ ምክንያቱም ግን አናውቅም። በቃ የራሳቸው የሆነ ምክንያት አለ። ይሄ ነገር ኦንሊ ሪዝን ነው፣ ሽፋን ነው። ሪሊውን ነው የምነግራችሁ። እኔ መማሉ ስለማልፈልግ ነው። ለምን ከመጀመሪያውም እየተናገርኩ ነው የመጣሁት። ዝም ብዬ ሪዝን ስለምለውን ደጋግሜ እችን ቃል ስለምታስታውሷት ነው ብዙዎቻችሁ ማለት ነው። ገባችሁ? እንጂ ጥፋት ከተባለ ራሱን አስከብሮ ራሱን ያስከብራል አትበሉ። መጀመሪያ የተሰራው ቪዲዮ ነው ለዚህ ደረጃ ያደረሰው፣ የአልጋ ቤቱ ቪዲዮ ማለት ነው። እና አንዳንዴ ቲንክ እናድርግ። እኛ አስተያየት ስንሰጥ ከስድብ ውጭ አስተያየት ማንኛውም ቢሰጥ ቢቃወምም መሳደብ የለባችሁም የብሩክ ደጋፊዎች ማለት ነው። እንግዲህ ዛሬ ሌላው ደግሞ ብዙዎች ተቃውማችሁኛል። የኔ ምኞት ዛሬ ብሩኬ ከሴት ጋር ከመጣ እንደ ትናንትናውም አልደነግጥምም። ውስጤ ደስ ነው የሚለኝ። ሪሊውን ለመሰላችሁ ዶቼ
ብዙዎቹ አሁን የብሩክ ደጋፊዎች ዝም በይ አንቺ፣ እሱ ጨዋ ነው፣ እቺ እንደዚህ ናት እንደዚህ ናት። እዚህ ጋር ድራማ እየተሰራ ነው። ጨዋነት ምናምን አይደለም። ጥፋት ከሆነ ጥፋት አጥፍተዋል ሁለቱም ማለት ነው። ስራ ነው ላላችሁን ደግሞ አንድ ፍቅረኛ ሞች የሆኑት እንደኔ አመለካከት ፍቅረኛ ያላት ሴት አታብሩክም፣ አይፈቅድም እንደዚህ አይነት ቪዲዮ ማለት ነው። ሶ ዛሬ ከሴት ጋር ከመጣ እኔ ደስ ነው የሚለኝ ሊሆን ለምን ለብዙዎቹ መልስ ይሆናል፣ ለብዙዎቹ ማለት ነው፣ ለብሩክ ደጋፊዎች ለብዙዎቹ እና ያለው ነገር በጣም ነው የሚያመው፣ በጣም ነው የሚከብደው ማለት ነው፣ በጣም ማለት ነው። እና አንዳንዴ ቲንክ እናርግ፣ አንድ ሰው ከስድብ ውጪ አስተያየት ቢሰጥ ሀይሚዬንም ቢቃወም ብሩክንም ቢቃወም ይህን ያክል ስድብ ደግሞ ተገቢ አይደለም። ሀይሚን ደግሞ በዚህ ልክ መሳደብ ነውር ነው እኮ። ሀይሚዬ ምን አደረገች? ሪሊውን እንደዚህ አይነት ገደል የሚል ኮሜንት የጻፍሽው እህቴ እንደው አለይ ስራሽን ይስጥሽ ከምር። እና ሀይሚዬ ሁሌም እንወድሻለን፣ እናከብርሻለን። የእኛ ልዩ ሁሌም ካጠገብሽ ነን። ጥፋትን ብታጠፊ ጥፋትሽን እንናገራለን እንጂ ሁላችንም እንወድሻለን። ሁሌም ካጠገባሽ ነን። ራስሽን ጠብቂ፣ ራስሽን ጠብቂ። ሴትና ወንድ አንድ አይደለም። ቴንክ ኬር። ሁሉ ነገር አለ በፈቀደ ነው የሚሆነው። ትዳር ምንም ይሄን ያክል ማለት ነው። እና ራስሽን ጠብቂ ባይ ነኝ። እና ውዶቼ እንግዲህ የዛሬው መልካም ነገር ያሰማን። ሁላችሁም ማወቅ ያለባችሁ ሀይሚዬና ብሩኬ ኔቨር አይለያዩም፣ ግን በዚህ መስመር እንዲሄዱ ስለማንፈልግ ነው። ችግር አለ፣ አዎ ችግር አለ። ብዙዎቹ ያው አንደርስታንድ ያደረጉትም አሉ እና የሚሰራው ነገር ድራማ መሆኑን ደግሞ ታምሌኑ ላይ ለጥፌላችኋለሁ፣ ማየት ትችላላችሁ። እና በዚህ መልኩ ሀይሚ መሳደብ ያው ፍትህ አይደለም። ስድብ ፍትህ አይደለም። እኔ ላይም ስድብ ምጽፏል። አንዷ ደደብ ብላ ጽፋለች። ስድብ የባለጌ ነው። ሪሊውን ነው የምነግራችሁ። ዝም ብሎ መሳደብ አይዶን ነው። እኔ ስድቡ ራሱ አላ የሁላችንም ነገር ይሰብስብልና አፋችን ምላሳችንም ማለት ነው። እና ስድብ ነውር ነው ሲጀመር ማለት ነው። ለዛውም በማይመለከተን ነገር እና መሳደብ ተገቢ እንዳልሆነ ነው። ዳኒ ደግሞ ትችት ይወዳል ታውቃለህ።